ገንዘብ ውስጥ የለም ሰላም፣ ሀብት ውስጥ የለም ሰላም፣ ስልጣን ላይ ሰላም የለም። እምታየው ማቴሪያል የሆነው ሪልም ላይ ሁካታን ያለው እንደውም በጣም ይበትንሃል። መጥፊያ ነው። እረፍት ያለው ጌታ ኢየሱስ ክርስቶስ ጋር ብቻ ነው። ከአንዳንድ ኃጢአተኛ በላይ አንዳንድ ጻድቅ ነው የሚበድለው። አንዳንድ ሰው እግዚአብሔር ሲገድል ደስ የሚለው ሰው አለ። እገድላለሁ ይላል ሲባል አዎ የሚል ከማን ነው የሚጀምረው? እውነቴን እኮ ነው የምልህ። የማን ጽድቅ ነው እግዚአብሔርን እንትናን ገድሎ ማን በእግዚአብሔር ፊት መቆም ይችላል? መመለስ ነው የሚያዋጣው። ከኢየሱስ ጋር መኖር፣ አብረ መውጣት መግባት። ተንበርከከ ስታዋራው አቤት ይላል፣ ልብ ላይ ይፈሳል። እንባህን መቆጣጠር ያቅታል። ተንበርከከ አትነሳም። እወድሃለሁ ትለዋለህ። ከዚህ የሚበልጥ ከየት ታመጣለህ? እግዚአብሔር ፊት ራስ ነው። ያኔ እግዚአብሔር ይመጣና የመመለስ ትሩፋት የወደቀ ነገር ማነሰው ወድቋል። እግዚአብሔር ሲያነሳስበዋል፣ ማን ይጥለዋል? አሞጽና ሆሴ የተለያየ ነው አይደል መልእክታቸው። ዮናስም የዛ ዘመን አገልጋይ ቢሆንም የዮናስ ትንቢት ግን ለአሶር ነው፣ ለነነዌ ለአሶር ነው። እስራኤል አካባቢ አልነበረም የዮናስ ትንቢት። ሆሴና አሞጽ ልዩነታቸው፣ ሆሴ የእግዚአብሔርን ፍቅሩን ምሕረቱንና ይቅርታውን ነው ሆሴ ሲናገር የነበረው። አሞጽ ደግሞ የእግዚአብሔርን ጽድቅ ፍርድና ፍትህ ላይ ነው በጣም ፎከስ ያደረገው። እና ፍትህ ስለተዛባ እግዚአብሔር ጻድቅ ስለሆነ እንደዚህ አይነት ስራ የምትሰሩ ሰዎች እግዚአብሔር ይቀጣል፣ የእግዚአብሔር ፍርድ አለ ነው የአሞጽ ትንቢት። የአሞጽ ትንቢት ይሄ ነው፣ እግዚአብሔር ይቀጣል። በጣም ብልጽግናቸው ከአቅማቸው በላይ ስለነበር እስራኤል ግዛቷን በጣም እያስፋፋች ስለነበረ ብዙ በደል ነበር። ባይዘው በጣም ብዙ በደል፣ ሰዎች በጣም ይጨቆኑ ነበር። ፍትህ በጣም ይዛባ ነበር። በጣም ልቅ የሆኑ ብዙ በአሕዛብ መካከል የሚሰሙ ኃጢአቶች በእስራኤል መካከል ተገኝቶ ነበር። ሰሜኑም ደቡቡም እስራኤል ላይ ማለት ነው። እና እግዚአብሔር ጻድቅ ስለሆነ እንደዚህ አይነት ነገሮችን እግዚአብሔር ይቀጣል። እግዚአብሔር የፍትህ አምላክ ነው። እግዚአብሔር ጻድቅ ነው። ስለዚህ የፍትህ አምላክ ነው። ፍትህ የምታዛቡ ሰዎች ተጠንቀቁ ነው የሚለው። ባይዘው ከቤተ መንግስት ጀምሮ ከነ ኢዮርብዓም ጀምሮ እስከ ታችኛው ቤት ድረስ አሞጽ ይሄንን ትንቢት ይናገራል። የፍትህ አምላክ ነው። የእግዚአብሔር የዙፋን መሰረቱ ጽድቅና ፍትህ ነው። እግዚአብሔር ጀስት ነው። ታውቃላችሁ አይደል? እግዚአብሔር ጻድቅ ነው። እንደነዚህ አይነት ነገሮች ሲዛነፉ ባይዘወይ መልስ የሚሰጠው ስጋ ለባሽ አይደለም፣ እግዚአብሔር ነው መልስ የሚሰጠው። ፍትህ ሲዛባ ፍርድ ቤት አይደለም የሚያስተካክለው፣ እግዚአብሔር ነው የሚያስተካክለው። ጌታ ኢየሱስ ክርስቶስ ያለው እሱን አይደል እንዴ? ያቺ ሴት ሁሌ የምናነሳት ጸሎት ላይ ነው ብዙ ጊዜ የምናነሳት፣ ፍርድ የተዛባባት ሴት መበለት ናት የሚላት። ከባለጋራ ጋር ፍረድልኝ ብላ ሄደች እኮ ፍርድ ቤት ነው፣ ዳኛ ነው ሰውየው። ፍትህ ሲዛባ ዳኛውም ጭምር ነው ፍትህ ያዛባው። ስለዚህ ለዚህ የፍትህ መዛባት መልስ የሰጠው እግዚአብሔር ነው፣ ዳኛው አይደለም። ፍትህን፣ ኦርደርን፣ እንደነዚህ አይነት ነገሮችን የሚያስተካክላቸው እግዚአብሔር ድሮም ዘንድሮም ወደፊት የህይወት ለውጥ ነው እግዚአብሔርን መፈለግ። አሞጽ በጣም ቻሌንጅ የሚያደርጋቸው በዚህ ነው። እና ይሄ እናንተ ጋር ስለሌለ እግዚአብሔር እቀጣለሁ እያለኝ ነው የአሞጽ ትንቢት ባይዘው። ይሄንን አጥቻለሁ ህዝቤ ላይ እና እቀጣለሁ ህዝቡን። ህዝቡ እግዚአብሔር በአሞጽ በኩል እየተናገረ እንደሆነ ኦልሬዲ ገብቷቸዋል፣ እየሰሙት ነው። እግዚአብሔር እንደዚህ አደርጋለሁ ይላል ሲል ይመስለኛል ህዝቡ ልቡ ይነካል፣ ስብር ይላል። እግዚአብሔር ይህንን ከሚያደርግብን እኛ እንመለሳለን። ትክክል ነው፣ በድለናል። የሚፈልገው በጉንና በሬውን ዋኖሶቹን የመሰለን እኛን አልመሰለንም። ለካ በሬ በግና ዋኖስ እኛን ማግኛ መንገዱ እንጂ እግዚአብሔር የሚፈልገው እኛን ነው። በጊዘና ያለ በግ ፈልጎ አይደለም እግዚአብሔር፣ በበጉ በኩል እኔ ሊነካኝ ነው። በእውነት መገናኛ ዋና ሆኖ እኛ እንዳንጠፋ የሚፈልገው ይሄን አይደል እንዴ? እያልን እየሰጠን እኛ እንዳንታጣ እግዚአብሔር የቀጠረው ቀን አለ። በጣም ህዝቡ እግዚአብሔር ሊቀጣን ነው፣ ልንሞት ነው፣ ልንጠፋ ነው
በቃ እግዚአብሔር ወደ መቃብር ሊልከን ነው፣ እስካሁን የመጣው የፍርድ ቃል በሙሉ ላያችን ላይ ሊወርድ ነው ብለው ድፍት ሲሉ በእግዚአብሔር ፊት እግዚአብሔር እንደዚህ ያለ በዚያን ቀን የወደቀችውን የዳዊትን ድንኳን አነሳለሁ ብሎ እግዚአብሔር ስለ ወደፊቱ ነው የሚናገረው። እግዚአብሔር ያድሰን፣ እግዚአብሔር ያንሳን፣ እግዚአብሔር እንደገና ፊቱን እንደገና መገኘቱን እንደገና ብርሃኑን ይመልስልን። ብዙ እድል አለን ከነሱ በላይኛ የወደቀ ነገር አለ። በጣም 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 ብዙ ሊወድቅ ጫፍ ላይ የደረሰ ነገር አለ። በጣም ብዙ እየፈራ እየተሰጋለት ያለ ብዙ ነገር አለ። በዚህ አካሄዱ ከቀጠለ አንዳንድ ቦታ ወንጌል በጣም ዘመናዊ ከመሆኑ የተነሳ እውነትን ቆሞ መናገር ከባድ የሚሆንበት ጊዜ ይመጣል። እውነትን ቆሞ መናገር እግዚአብሔር የሚፈልገው ይሄና ይሄን ነው ብሎ መናገር ኮምፕሮማይዝ የሚደረግበት ዘመን እየመጣ ነው። በጣም ብዙ ነገር እየወደቀ ነው። በምንድነው ይሄንን የምናስተካክለው? በመመለስ በእግዚአብሔር ፊት በመውደቅ በመጸለይ የእግዚአብሔርን ፊት በመለመን እግዚአብሔር እንዲመለስ በመለመን ንስሐ መግባት ነው፣ ግዴታ ነው። ተንበርክኮ ረጅም ሰዓት ፊቱን መፈለግ ነው። አዎ ወደ ቃሉ መመለስ፣ ለቃሉ ታማኝ መሆን፣ የህይወት አቋም ማስተካከል፣ መቀየር፣ መንገድ መለወጥ አዎ ግዴታ ነው። እግዚአብሔር አነሳለሁ ሲል እሺ ማለት አለበት ሰው። እግዚአብሔር ማንሳቱ አይቀርም። ለምን በዚህ ትውልድ አያነሳው? ይህንን ቃል እግዚአብሔር ለምን ለሚቀጥለው ትውልድ ለምን ያሻግረዋል? ከተመለሱ እኮ ይመልሳቸዋል። እሺ ካሉና ዝቅ ካሉ እኮ እግዚአብሔር በዚህ ዘመን እኮ ያደርገዋል። ተመልሰን በህይወት እንኑር። እውነቴን ነው የምነግራችሁ። በጣም ጊዜያዊ ለሆነች ነገር ረጅም ዘመን ዋጋ ከምንከፍል በጊዜ ተመልሰን ረጅም ዘመን በሰላም ከጌታ ጋር ብንኖር አይሻልም? ምድሪቱ ብትባረክ አይሻልም? ትውልድ ቢያርፍ አይሻልም? ቤተ ክርስቲያን ከተስተካከለች አገር ይስተካከላል። ቤተ ክርስቲያን ከተበላሸች አገር ይበላሻል። እንዳይመስላችሁ ሶርስ ቸርች ነው፣ ዓለም ውጤት ነው። ቤተ ክርስቲያን ቀጥ ካለች ምንም ነገር ይስተካከላል። ባይዘው እውነቴን ነው የምነግራችሁ በእግዚአብሔር ቤት ውስጥ ስላለን። መጽሐፍ ቅዱሱ እስራኤል ከእግዚአብሔር ጋር ሲበላሽባት ኢኮኖሚዋ፣ ሚሊተሪዋ ትወድቃለች። ከእግዚአብሔር ጋር ቀጥ ካለችስ አከተመ፣ ጠላቶቿ በሙሉ ይንበረከካሉ። የኃይላችን ምስጢር መንፈሳዊ ዓለም ነው። አነሳለሁ አለ እግዚአብሔር። እምትመለሱ ከሆነ በዛን ቀን የወደቀ ፌል ያረገ የተንኮታኮተ አይነሳም የተባለውን የዳዊትን ድንኳን መልሼ ታነሱታላችሁ አይደለም ያለው። እናንተ ትመለሳላችሁ፣ እኔ አነሳዋለሁ። ስንመለስ ወድቋል፣ ከዚህ በኋላ በቃ አይቻልም ሊመለስ የምትሉት ነገር ይስተካከላል። እኔ እያወራሁ ያለሁት እንደ ዓለም አይደለም፣ እንደ ቸርች ነው እያወራሁ ያለሁት። ስንመለስ እግዚአብሔር በቤተ ክርስቲያን ውስጥ የጠፉ ጠረኖቹን ያመጣል፣ መዓዛው ይመጣል። ልባችን፣ ቤታችን፣ የግል ሕይወታችን ይፈወሳል። ዝብርቅርቅ ያለውን ነገር እግዚአብሔር ያስተካክለው። የሚመለስ ካለ እግዚአብሔር መላሽ ነው። የሚንበረከክ የሚወድቅ ካለ እግዚአብሔር ያነሳል። አንዳንድ ሰው እግዚአብሔር ሲገድል ደስ የሚለው ሰው አለ። እገድላለሁ ይላል ሲባል አዎ የሚል ከማን ነው የሚጀምረው? እውነቴን እኮ ነው የምልህ። የማን ጽድቅ ነው? እግዚአብሔርን እንትናን ገድሎ ማን በእግዚአብሔር ፊት መቆም ይችላል? መመለስ ነው የሚያዋጣው። ንስሐ ነው የሚያዋጣው። መውደቅ፣ ዝቅ ማለት። እውነቴን ነው የምነግራችሁ። ከአንዳንድ ኃጢአተኛ በላይ አንዳንድ ጻድቅ ነው የሚበድለው። ንስሐ አለመመለስ፣ አለመውደቅ፣ ልብን አለመስበር ፕራይድ እንደሆነ ታውቃላችሁ። ፕራይድ በእግዚአብሔር ፊት የሚደረግ ትቢት፣ ትቢት ደግሞ አመጽ ነው። መሰበር፣ መጸለይ፣ መንበርከክ፣ በእግዚአብሔር ፊት መውደቅ ትህትና፣ መሸነፍ አይደለም። መሸነፍ ቢሆንስ ራሱ ይሁና። በእግዚአብሔር ፊት ስንበረከክ ተሸነፍ ልሸነፋ የፈለጉትን ይበሉኝ፣ እጸልያለሁ።
የፈለጉትን ይበሉ። እንደዚህ በደረት እየተንፏቀክ ማረኝ 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 ሰው ገሎ ነው እንዴ? ይበሉ። ምንም እኮ አልሰራህም አንተ። እና በእግዚአብሔር ፊት ጻድቅ ነው፣ እኔ ኃጢአተኛ ነኝ። ትክክል ነው፣ ትክክለኛ ፖዚሽን ነው። ምንም ቢያደርግ እግዚአብሔር ለእኔ ነው። እውነቴን ነው። እንደዚህ አንደርስታንድ አድርጉት። የእግዚአብሔር ልብ ለእኔ ነው፣ ለእኔ ምንም ቢያደርገኝ። ቢ ሃምብል ዮርሰልፍ። በእግዚአብሔር ፊት ራስን አዋርዱ። ያኔ እግዚአብሔር ይመጣና የመመለስ ትሩፋት፣ የወደቀ ነገር አነሰዋል። ወድቋል። እግዚአብሔር ሲያነሳ አስበዋል። ማን ይጥለዋል? እኛ ተባብረን ካቆምነው ነው የሚወድቀው። እግዚአብሔር ካነሳው የሚይዘው ራሱ ነው፣ የሚደግፈው ራሱ ነው። ያነሳው ነገር እድሜ የሚወሰነው በያዡ ነው። ማንም መጥቶ ድጋሚ ሊጥለው አይችልም። የሚይዘው እግዚአብሔር ነው። በመመለስ ውስጥ ያለ በረከት ሰርተ ለፍተ ጥረ ግረ ታግለ አታመጣውም። እግዚአብሔር ብቻውን ነው የሚሰራው። በክርስቶስ ኢየሱስ አምነን የዳዊት ድንኳን ውስጥ ገባን። የዳዊት ድንኳን ሲባል አሁን እስራኤላዊ እኔ ብቻ ማለት አይችልም። በክርስቶስ መስቀል በኩል እንኳን የዳዊት ድንኳን የቤተ መቅደስ መጋረጃ ተቀዷል። የሆነ ኔሽን ጋር መቀላቀል እንዳይመስል በእግዚአብሔር ጽድቅ ፊት ሁሉ ገባን። የክርስቶስ የመስቀል ሥራ ምን ያልሰራው ነገር አለ? በእውነት ነው የምላችሁ፣ ብርሃን ያለው ኢየሱስ ጋር ነው። የዘላለም ሕይወት ያለው ኢየሱስ ጋር ነው። እውነተኛ እረፍት ያለው ኢየሱስ ክርስቶስ ጋር ብቻ ነው። በእውነት የሚያሳርፍ ኢየሱስ ነው። ልትቅበዘበት ስትል እስራኤላው ነይ ተመለሽ። ሊሰበሩ ሲሉ ኑ እኔ ጋ፣ እኔ ላሳርፋችሁ። እውነተኛ እረፍት እኔ ጋ ነው ያለው። ሰላም እኔ ጋ። ገንዘብ ውስጥ የለም ሰላም፣ ሀብት ውስጥ የለም ሰላም፣ ስልጣን ላይ ሰላም የለም። የምታየው ማቴሪያል የሆነው ሪልም ላይ ሁካታ ነው ያለው። እንደውም በጣም ይበትንሃል፣ መጥፊያ ነው። እረፍት ያለው ጌታ ኢየሱስ ክርስቶስ ጋር ብቻ ነው። የእግዚአብሔር ሰላም በክርስቶስ ኢየሱስ በኩል ወደ እያንዳንዳችን ቀርቧል። እሺ ስል አእምሮና ሐሳቤን ይጠብቀዋል። ፕሮቴክትድ የሚጠብቅ ጋራጅ ሰላም፣ እውነተኛ እረፍት ጌታ ኢየሱስ እንደሱ አይደለም። ማንም የተጠማ ቢኖር ወደ እኔ ይምጣ። የትም ሄደ አትረካም። ና እኔ ጋ፣ ከእኔ የህይወት ውሃ ወንዝ ነው። ወንዝ አይደለም ያለው ኢየሱስ፣ ውሃ አይደለም ያለው፣ የህይወት ውሃ። ህይወት የሚላለው ከፊቱ አልቲሜት ሳቲስፋክሽን ክርስቶስ ጋር ነው ያለው። ፍጹም እርካታ፣ ምንም ነገር እንዳያስፈልግ አድርጎ የሚሞላ ኢየሱስ ብቻ ነው። ሸክም ተጭኗቸው ሰዎች እየተንገዳገዱ ገንዘብ ጋር እረፍት ያለ መስሎ፣ ስልጣን ጋር፣ ዘመድ ጋር፣ ዘር ጋር የሆነ እረፍት ያለ ሲንገዳገዱ፣ እናንተ ሸክም የከበደባችሁ ዓለም በሙሉ እየተወዛወዘ እንደሆነ ታውቃለህ። ከቤተ መንግስት ጀምረህ በጣም ትልልቅ የምትለው ሰው በሙሉ ሸክም ተጭኖት፣ ውሸቱን ነው። መንገድ ላይ ስታዩ ውሸቱን ነው። ብቻውን ሲቀመጥ ማምለጥ የማይችለው ማነቆ አንገቱ ላይ አለ። አታመልጥም። ከሰይጣን ሊያድን የሚችለው ኢየሱስ ብቻ ነው። እውነተኛ እረፍት፣ እውነተኛ ነፃነት፣ ለዘላለም የሚሆን እውነተኛ አርነት ያለው ጌታችን ኢየሱስ ክርስቶስ ጋር ብቻ ነው። ሸክም የከበደባችሁ ሲል ይኸው ቀና ማለት አይችሉም። እንዲህ ብለህ ማየት አትችልም። እንደዚህ ነው የሚያዩት። ተጭኖት ኑ አላቸው። ለምን? እኔ አሳርፋችኋል። የሚያሳርፍ ክርስቶስ ብቻ ነው። እውነተኛ መመለስ ወደ ጌታ ነው፣ ወደ ኢየሱስ ነው። ከሆነ ስራ አይደለም እኮ የምንመለሰው፣ ወደ ኢየሱስ ነው የምንመለሰው። ወደ የህይወት ለውጥ ነው፣ የገዢ ለውጥ ነው፣ የባለቤት ለውጥ ነው፣ የመሪ ለውጥ ነው፣ የህይወት ለውጥ ነው። የካራክተር ሞዲፊኬሽን አይደለም፣ ህይወት ነው የምንቀይረው። ህይወት ድሮ የማያጨስ ዘንድሮ የሚያጨስ፣ ድሮ የማይጠጣ ዘንድሮ የሚጠጣ ምና፣ እንደዚህ አይነት አይደለም። ካለማጨስ ወደ ማጨስ፣ ከማጨስ ወደ አለማጨስ፣ ከመጠጣት ወደ አለመጠጣት፣ እንደሱ አይደለም። እሱን ሳይኮሎጂ ምናምን የሚሰራዋል። አለመጠጣት ትለምዳለህ፣ ውስጥ ግን ይሞትብሃል፣ አትችለው። ኢየሱስ ጋር ስትመጣ ካራክተር መቀየር አያስጨንቅህም። ከጌታ ጋር መኖር ነው። ኢየሱስን ስለምትወደው ነው ብዙ ነገር የምትወው። ይጠቅመኛል አይጠቅመኝም አይደለም የምትለው። ጌታ ይፈልጋል አይፈልግም ነው የምትለው። ፍቅርህ ነው እንድትጠላው የሚያደርገው ሌላውን ነገር። ኢየሱስን ስትወደው ዓለም ታስጠላለች። እስቲ አሜን በሏ። እውነቴን ነው የምነግራችሁ። እንትን ስታረግ ሲኦል ትገባለህ፣ እንትን ሳታረግ ትድናለህ አይደለም። ከጌታ ጋር መኖር ይበልጣል። ከኢየሱስ ጋር መኖር የት ታገኘዋለህ?
ከኢየሱስ ጋር መኖር፣ አብረ መውጣት መግባት። ተንበርከከ ስታዋራው አቤት ይላል፣ ልብ ላይ ይፈሳል። እንባህን መቆጣጠር ያቅታል። ተንበርከከ አትነሳም፣ እወድሃለሁ ትለዋለህ። ከዚህ የሚበልጥ ከየት ታመጣለህ? ይሄ ነው ህይወት፣ ይሄ ነው ህይወት። ወደዚህ ነው የምንጠራችሁ። በቃ